እና አቤል ከቤት ወጡ። በጣም በሚገርም ሁኔታ አቤልና ርብቃ በጣም አዝነዋል። በአሁኑ ሰዓት ከጎናቸው የሚቆም ሰው አስፈልጎቸው ሳለ ግን በጣም በሚያሳዝን ሁኔታ ከቤት ተባረሩ። በጣም ያሳዝናል። ምክንያቱም እዩ በጣም በተጠንቀቅና አግባብ ባለው ወይንም ደግሞ በጣም በሚገርም ሁኔታ እዩ በአግባቡና ስርዓት ባለው መልኩ እሱም በጣም ጥንቃቄ በተሞላበት ሁኔታ ነው ስራውን እየሰራ ያለው እና እዩና ማሚ ቀስ ብለው ከቤት ይወጣሉ። ግን አሁን ዋናው እናንተ ቀድማችሁ ውጡ የሚል ከፍርድ ቤት የመጣ ትዕዛዝ በመምጣቱ ከቤት ለመውጣት ተገደዋል። ምስኪኗ ርብቃ እስካሁን ድረስ ያልነቃች ቢመስልም ግን አሁን መጨረሻ ላይም ቢሆን ነቅታለች። አጎቴ ጋር እንሄዳለን እስከሚስተካከል ድረስ እዛ እንቆያለን ያለች ቢሆንም ግን እስካሁን ድረስ እዩ እየተጫወተባት መሆኑን ስታውቅ በጣም ውስጧን ሀዘን ላይ ጥሏታል። አቤል ግን እስካሁን ድረስ ይሄ ሁሉ የሚመጣበትን ችግር የልጁን ማጣት እስካሁን ድረስ ከቤትም የመውጣቱ ንብረቱንም የመዘረፉን የቤተሰቦቹን ችግር ያልመሰለው አቤል አሁንም አልነቃም። እናቴ ናት ያሳገተችኝ ብትለውም እሱ ግን ሊሰማት አልቻለም። አሁን እንደገና እዩ ነው ይሄ ሁሉ ነገር እያደረገ ያለው ብትለው ርብቃ በፍጹም እንደማይሰማ ስለምታውቅ እኔ ሁሉም ነገር አውቃለሁ፣ ግን አንተ ብቻ ቀጥልበት በማለት ርብቃ ፎክራለች። እኛን እንዳስለቀስከን የምታለቅስበትን ጊዜ ቅርብ ነው፣ ሩቅ አይደለም በማለትም ተናግራለች። እዩ ግን አሁንም በሚስጥርና በተጠንቀቅ ስራውን እየሰራ ይገኛል። እንግዲህ ለአዙም ርብቃ ጠርታ እኛንን ያመጣንሽ እዚህ ቤት፣ ከዚህ በኋላ እኛ ስለሌለን ወደ ቤተሰቦች ተመለሺ በማለትም አመስግና ሸኝታታለች። ግን የእዩ ፍቅረኛ ታስፈልጊኛለሽ፣ አንቺ ዝም ብለሽ ወደ እኔ ላይ እነሱ ሲወጡ ከእኔ ጋር ተመልሰሽ ትሄጃለሽ በማለትም እሷ ጋር ቆይታታለች። ማሚም እንግዲህ አሁን ማውራትና መናገር ስለማችል መናገርም ይሁን መንቀሳቀስ ስለማችል ምንም ማድረግ አልቻለችም። የማሚ ቤት ውስጥ መሆን የእዩ ፍቅረኛ ባያስደስታትም ግን ያላየችውና ያልጠበቀችውን ህይወት ስለሆነ ደስ ብሏታል። በጣም በሚገርም ሁኔታ እዩ አሁን ከማንምና ከምንም በላይ ደስተኛ ነው። ርብቃን አውጥቼ ጥያለው፣ ከዚህ በኋላ ትንሿ ወፍ ትቀረኛለች፣ እሷን ደግሞ አታሸንፈኝም በማለት ራስ መተማመን ላይ ይገኝበታል። በጣም በሚያሳዝን ሁኔታ አቤል አሁንም እዩን አምኖታል። ምክንያቱም ማሚ መናገር ስለማችል እዩ በደንብ አድርጎ ጨዋታውን እየተጫወተ ይገኛል። የእህቱን ሀብትና ንብረት ወደ ራሱ ለማዞር ደቂቃውም አይፈጅበትም። ምክንያቱም ማሚ አሁን ላይ እንኳን ለሰው ልትከራከር ለራሷ መሆን አቅቷታል። በጣም እንግዲህ በሚያሳዝን ሁኔታ አቤል ለአዙ እዚህ ቤት የሚፈጠረውን ነገር ማን እንደሚመጣ ማን እንደሚወጣ ሁላ ደውለሽ ትነግሪኛለሽ እዚህ ሁኚ ብሏት የነበረ ቢሆንም ርብቃ ግን አልፈቀደችም። አዙ እንግዲህ ለሁሉም ሰው እሺ ብላ የምትታዘዝና ለሁሉም ሰው ታዛዥ የሆነች ልጅ ብትሆንም ግን ደግሞ እነ ርብቃ አሁን ከቤት የመውጣታቸውና ልጃቸውን የማጣታቸው መንስኤም እሷም እጇን አለበት። በጣም እንግዲህ ርብቃ በጣም ታሳዝናለች። ምክንያቱም ልጇን አታ አሁን እንግዲህ አቤልና እሷን ለማለያየት ጥረት እያደረጉ ይገኛሉ። ይሄ ሁሉ እንግዲህ የአቤል ቤተሰቦች ሴራ ቢሆንም እሷ ግን አሁንም አቤልን ልትተወው አልቻለችም። በፍጹም እሱን ትቼ ከዚህ ነቅነቅ አልልም ብላ በአላማዋ የጸናችው ርብቃ አሁንም አላማዋን ላይ ትገኛለች። እነሱን የሚያስደስት ከሆነ ነገራቶቹን እስከሚጣራ አጎቴ ጋር እንሄድና እንቆያለን ያለችው ርብቃ አሁን ከቤት ለመውጣት ጓዛንና ልብሷን እየሰበሰበች ትገኛለች። አቤል እንግዲህ እንዴት ሆነ ለምን በአንቺ ስም አልነበረም ወይ ብሎ ቢጠይቅም ግን ነገሩ እንዴት እንደሆነ አልታወቀም። ማሚ ተጫውታብናለች በማለትም ይነጋገራሉ። ማሚ እንግዲህ በፍጹም በቤት ሰራተኛ ስም ቤቱን አታደርገውም። ግን ይሄንን አቤል ቢያውቅም
ርብቃን ግን በኋላም ቢሆን ስለምትወዳት በእሷ ስም አድርገው ይሁን ብሎ አቤል ብዙም አልተከራከረም። ግን መጨረሻው ላይ የቤቱ ስም በእሷ ስም አልነበረም። እናም በጣም በሚያሳዝን ሁኔታ እዩ አሁን በጣም እሱ ብቻ ደስተኛው ልጅ ሆኗል። ምክንያቱም ይሄንን የመሰለ ሀብትና ንብረት እጁ ላይ ሊያስገባ ጫፍ ላይ ሆኗል። እናም እንግዲህ ሪችም ከዚህ በኋላ ማንንም ማመን የለብሽም ራስሽን ሁኚ በማለትም ጓደኛዋን አበረታታታለች። ጓደኛዬ አመሰግናለሁ ብትልም ርብቃ እሷ ግን በጣም በመናደድና በጣም በመበሳጨት እኔ ነኝ ጓደኛሽ በማለትም ቤቱን ለቃልቱታ ስትል በፍጹም እህቴ ነሽ በማለትም ታስጠጋታለች። እና ሪችም አቤልም ርብቃንም ከቤት ለመውጣት ጣጣቸውን ጨርሰዋል። በጣም እንግዲህ በሚያሳዝን ሁኔታ እስካሁን ድረስ ርብቃ ምንም ነገር አልነቃችም ነበር። እዩ ግን ስራውን እየሰራ እየተጫወተባት ነበረ። በሚያሳዝነው ሁኔታ በእሷ ዝምተኝነትና በእሷ አለመንቃት ማለት ነው ልጇን አታለች ርብቃ። መጀመሪያ ነቅታ ቢሆን ልጇንም አታጣም ነበር። ግን አቤል በጣም ተጫውቶባት ግን እዩ በጣም ተጫውቶባት። ምክንያቱም ለልጇ የሚያስብ አጎት ለመሆን የቸኮለ እና ደግሞ ለቤቱ ደግሞ ልጅ እንደሚያስፈልገው እየነገረ በጣም አጓጉቷት ነበር እና ምርጥ አጎት እንደሚሆንና እኔ በጣም እንደምንከባከበው እያሳየ እና እየነገራት ነበር የቆየው። ምክንያቱም እዚህ ቤት ውስጥ ምንም አይነት ማንንም ጠላት የለበትም ለልጁ ይሁን ለእናንተ የሚለውን እንግዲህ ንግግር የሚለውን ሀሳብ ጭንቅላቷ ላይ ለማሳደር ነበር እንደዚያ ያደረጉት። በጣም እንግዲህ ያሳዝናል። ምክንያቱም ርብቃ ባለመንቃቷ ልጇንም አታለች፣ አቤልም አስደፍረዋለች። ምክንያቱም አቤል ያስቀመጣቸው ወረቀቶችን እሷ ምንም ነገር ለአቤል ሳትጠይቀውና ሳትነግረው ወረቀቶቹን እያቀባበለች ትገኝ ነበረ። በጣም እንግዲህ በሚያሳዝን ሁኔታ እሷ ወረቀቱን ስታቀባብል እዩ ደግሞ እየቀረጻት ነበር። ያንንም እንግዲህ የቀረጸውን ለአቤል አሁን ሲደርሰው አቤልና ርብቃ የመጨረሻቸው ይሆናል። በጣም እንግዲህ በሚያሳዝን ሁኔታ እስካሁን ድረስ አቤል ምንም የሚፈጠረውና የተፈጠረውን ያላወቀው አቤል እኔና አንቺ ለማጣላት የማያረጉት ነገር የለም፣ ርብቃዬ ግን ከጎኔ አትለይ በማለትም ይነግራታል። በጣም እንግዲህ ደስ በሚል ሁኔታ ርብቃ እኔ በፍጹም አልተውሽም፣ አንቺንም እንግዲህ አትተይኝ በማለት ለርብቃ አስጠንቅቆ ይነግራታል። በፍጹም እኔ ማሚንም ይዤ ብሄድ ከኔ ጋር ደስ ይለኝ ነበር፣ ግን አይሆንም፣ እነሱ መቀመጥ ይችላሉ ትንሽ ጊዜ ስላሉ እነሱን ጥለን ነው የምንሄደው በማለትም እንግዲህ ተነጋግረው ሳሎን ላይ ትንሽ ቁጭ ብለው እስከሚወጡ ደግሞ የጨነቀው እዩ ፍቅረኛውን ለማምጣት የጨነቀው እዩ አሁንም ትዕግስትና እንትን አጥቷል ማለት ነው። ለብሰሽ ቶሎ ብለሽ ጓዝሽን ጠቅልለሽ ነይ ወደ ቤትሽን ግቢ ያለውን እዩ የእዩ ፍቅረኛ ደግሞ ጓዛንና ልብሷን ጠቅልላ ወደ እነ እዩ ቤት እያቀናሽ ትገኛለች። በጣም በሚያሳዝን ሁኔታ አቤልና ርብቃ መኪናቸው ላይ ገብተው ልብሳቸውንና እቃቸውን ይዘው ከዛ ቤት ውልቅ ብለው ወጥተዋል። ይሄ ሁሉ እንግዲህ የርብቃ አለ መንቃት ይሄንን አስከትሏል ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ምን እንደሚሆን አይታወቅም። ቻር ቆዩልኝ።